ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ጋር የራእይ ማጋራት መርሃ ግብር አካሄደ። የወንጌል አማኞች አብያተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ጋር በጋራ በመሆን በአዲስ አበባ ሳሪው ማሪያ ሆቴል በተለያዩ የሙያ ዘርፍ ላይ ለተሰማሩ ወገኖችና በወንጌል ዙሪያ እያገለገሉ ለሚገኙ ወገኖች የራእይ ማጋራት መርሃ ግብር በዛሬው ዕለት ማለትም ጥቅምት 3 ቀን 2018 ዓ.ም አካሂዷል። በመርሃ ግብሩ ላይም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር መጋቢ ሽመልስ ደጀነን ጀምሮ የተለያዩ አብያተ ክርስቲያናትና ሚኒስትሪዎች አመራሮች ተገኝተዋል። የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱና የወንጌል ሌሎች እምነት አገልግሎት ክፍል አስተባባሪ የሆኑት ወንድም ውብሸት ተክለወልድ በኦሮሚያ ክልል በባሌ ቃልዮት ልዩ አብያተ ክርስቲያናት ህብረት ስር የሚገኙ ታዳጊ ህብረቶችና አጥቢያዎችን እንዲሁም አምልኮ ጣቢያዎችን ጎበኙ። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላትና የወንጌል ሌሎች እምነት አገልግሎት ክፍል ኃላፊ የሆኑት ወንድም ውብሸት ተክለወልድ በኦሮሚያ ክልል በኢትዮጵያ ቃልዮት ቤተክርስቲያን በባሌ ልዩ አብያተ ክርስቲያናት ህብረት የሚገኙ ቤተክርስቲያናትን ከመስከረም ቀን 20 እስከ 26 2018 ዓ.ም የቆየ ጉብኝት አድርገዋል። በጉብኝታቸውም በህብረቱ ስር የሚገኙ ታዳጊ የአጥቢያ ህብረቶችን አጥቢያዎችና ተከላ ጣቢያዎችን ጎብኝተዋል። የመጀመሪያ ጉብኝታቸው የሆነው በጎባ የባሌ ልዩ አጥቢያ ቤተክርስቲያናት ህብረት ጽፈት ቤት ሲሆን በዚህም የኮኮሳ ታዳጊ አጥቢያዎች ህብረት በመሪዎች መካከል ያለውን አለመግባባቶች ምክክር በማድረግ የፈቱ ሲሆን ከልዩ ህብረቱም ጋር በአገልግሎታቸው ስላሉ እንቅስቃሴዎች ውይይት አድርገዋል። ከዚህም በመቀጠል ከባሌ ልዩ አጥቢያ ቤተክርስቲያናት ህብረት ስር ከሚገኙ አጥቢያዎችና ታዳጊ ህብረቶች ለተውጣጡ መሪዎችና የተለያዩ አገልግሎት ዘርፍ አስተባባሪዎች በሮቤ ቃልዮት ቤተክርስቲያን በቃለ ህይወት ቤተክርስቲያን ራእይና ተልእኮ እንዲሁም ስልታዊ እቅድ ዙሪያ ስልጠና ሰጥተዋል። በመቀጠልም በጎሮ ቃልዮት ቤተክርስቲያን በመገኘት በአጥቢያዋና በአካባቢው ዙሪያ ስላሉ የወንጌል አገልግሎቶች ከአገልጋዮች ጋር የውይይት ጊዜ አድርገዋል። በጅምር ላለው በጎሮ ቃልዮት ቤተክርስቲያን ህንጻ ግንባታ እንዲሁም በአካባቢው ለሚሰማሩ አገልጋዮች ድጋፍ እንደሚያደርጉም ቃል ገብተዋል። መስከረም ቀን 23 2018 ዓ.ም ከጊኒር ታዳጊ ህብረት ስር ካሉ አጥቢያዎች ለመጡ አገልጋዮች በጊኒር ቁጥር 1 ቃልዮት ቤተክርስቲያን ዶክተር ስምዖን ስልጠና የሰጡ ሲሆን በማግስቱም እሁድ በአጥቢያይቱ የእግዚአብሔርን ቃል አካፍለዋል። ከዚህም ባሻገር ከ30 ዓመታት በፊት በጊኒር በስራ ምክንያት በኖሩባቸው ዓመታት በአጥቢያይቱ ሲያገለግሉ በነበረው ጊዜ የነበረውን ሁኔታ በትውስታ በማንሳት የእግዚአብሔር ስራ እጅግ ሰፍቶ ብዙ አጥቢያዎች በአካባቢው ተተክለው በመንፈሳዊ እድገትና በልማቱ ዘርፍ አጥቢያይቱ እያደረገች ያለውን እንቅስቃሴ መመልከት በመቻላቸው ጌታን አመስግነዋል። ከዚህም በተጨማሪ የቀበናና የአቦ ሰራ ተከላ ጣቢያዎች እንዲሁም ያጀምሶ አጥቢያን የጎበኙ ሲሆን በተጨማሪም በደሉ ሰበሮ ቃልዮት ቤተክርስቲያን በመገኘት ከመሪዎች ጋር በመንፈሳዊ እንቅስቃሴዎች ዙሪያ ትኩረት ያደረገ ምክክር አድርገዋል። በመቀጠልም በጃራ ቃልዮት ቤተክርስቲያን በመጎብኘት ከመሪዎች ጋር ውይይት በማድረግ በጃራ ቃልዮት ቤተክርስቲያን የተተከለችውን የዳንሳ ቃልዮት ቤተክርስቲያን ተገኝተው በቤተክርስቲያኒቱ አገልግሎት ዙሪያ ከመሪዎች ጋር ተወያይተዋል። በዚህ ጉብኝታቸውም ሰዌና ቃልዮት ቤተክርስቲያን በመገኘት በዙሪያዋ ስላለው የወንጌል ስራ ውይይት በማድረግ የሚቻለውን ድጋፍ ሁሉ በዋና ጽፈት ቤት አስተባባሪነት እንደሚደረግ በመግለጽ እግረ መንገዳቸውን በኢትዮጵያ ቃልዮት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ተደርጎባቸው ለአካባቢው ማህበረሰብ አገልግሎት እንዲሰጡ ከተቆፈሩ 6 የውሃ ጉድጓዶች አንደኛውን ጎብኝተዋል። በጉብኝታቸው መጨረሻ እግዚአብሔር በአካባቢው እየሰራ ስላለው ስራ አመስግነው በአካባቢው ስላለው የወንጌል እንቅስቃሴ ለሌሎች መዋቅሮች እንዲጸልዩ የሚችሉትን ድጋፍ እንዲደረግ አሳስበዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን በዳለቲ የጸባይ ማረሚያ ማዕከል ላሉ ጸባይ ታራሚዎችና ለህግ አስከባሪዎች ግንዛቤ የማስጨበጫ ስልጠና ሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት።
በዳልቲ የጸባይ ማረሚያ ማዕከል በተካሄደው መርሃ ግብር የፖሊስ መኮንኖች ወንድና ሴት ታራሚዎች 2 ቀን በተካሄደው ስልጠና ላይ ተሳትፈዋል። የስልጠናው ዓላማ ተሳታፊዎች ቁልፍ በህግ ማዕቀፎችን መግለጽ፣ መሰረታዊ የሰብአዊ መብቶችን መረዳት፣ የስነ ምግባር ውሳኔ ተግባራዊ ማድረግ፣ የኃይል አጠቃቀም አደጋዎችን መቀነስና ልዩ ፍላጎቶችን መገንዘብ እንዲችሉ ማድረግ ሲሆን ስልጠናው የልማት ኮሚሽነር ምክትል ኮሚሽነር በሆኑት በአቶ እምሩ ሙላት ተሰጥቷል። የሎጂስቲክና አመቻችነት የቦታ ዝግጅት ምግቦችን መጠጦችን አቅርቦትና የስልጠና ቁሳቁሶችን ማሰራጨት ጨምሮ ሁሉም የሎጂስቲክ ዝግጅቶች በቤተክርስቲያኒቷ የልማት ኮሚሽን የሰላም ፕሮግራም አስተባባሪ ተከናውኗል። ተሳታፊዎች ስልጠናው ለእስረኞች አያያዝ ተገቢውን ግንዛቤ እንዳስታጠቃቸውና ውስብስብ ኃላፊነቶቻቸውን በአውንታዊ መልኩ ለመወጣት በከፍተኛ ደረጃ የሚረዳቸው ተግባራዊ አቅሞች እንዳስገኘላቸው ገልጸዋል። የዳልቲ ማዕከል ኮሚሽነር የሆኑት አቶ ዋጋሪ ጫላ ስልጠናው በዚህ ጊዜ እንዴት እየሰራልን እንዳለና ወደፊት ምን ማድረግ እንዳለብንም አስገንዝቦናል በማለት ለራስ ግምገማ ማሻሻያ መሰል ግንዛቤ ማስጨበጫ ትልቅ መሳሪያ መሆኑንም ተናግረዋል። በኢትዮጵያ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 ጨምሯል ተባለ። ባልደረባችን ችግሬዳ አለሙ ተጨማሪ አላት። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩን ለቲግቫ ኢትዮጵያ ገልጸዋል። ይህን ያህሉን የአእምሮ ህሙማን ቁጥር እየጨመረ ወይም እየቀነሰ ነው፣ ግጭትና ጦርነት የህሙማኑን ቁጥር ለመጨመር ገፊ መንስኤ አልሆነም ስንልም የጠየቅናቸው የአእምሮ ሐኪም የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ናቸው። ዳይሬክተሩ ለቲግቫ ኢትዮጵያ በዝርዝር ምን አሉ? የመሬት መንቀጥቀጥ፣ ግጭት፣ ድርቅ፣ ጦርነትና መፈናቀሎች በተደጋጋሚ አጋጥመውናል። እነዚህ ክስተቶችም የአእምሮ ጤና ችግርን እንደሚጨምሩ የሚያሻማ አይደለም። ካለፈው አመት መጠነኛ ጭማሪ ያለው የ2017 ዓ.ም እስከ ሰኔ ያለው ከ130,000 ትንሽ ከፍ ይላል። በዚያኛው አመት ካየነውም 10,000 እስከ 15,000 ጭማሪ ያለው። ስለዚህም የመጨመር ሁኔታዎች አሉ፣ እንደሚጨምሩም ይታወቃል። ግን ሁሉም ታማሚ አይመጣም። ስለዚህም የሆስፒታሉ ዳታ ማህበረሰብ ውስጥ ያለውንም ሁኔታ ላይ ላሳየን ይችላል። ስለዚህም ከኛ ጋር ያለው የታካሚ ቁጥር መጨመር አለመጨመሩ የችግሩንም መኖር አለመኖሩን ሙሉ በሙሉ አያሳየንም። የአማኑኤል ሆስፒታል የህሙማን ፍሰትን የሚያግዱ የተለያዩ ምክንያቶች አሉ። ለአብነትም በገንዘብ አቅም ማነስ፣ የሚያግዝ ሰው አለመኖር ህሙማን ላይመጡ ይችላሉ። የመፍትሄ ሐሳቦች ምን ናቸው? የመፍትሄ ሐሳብ ምን ሰጡ? እኛ ነን ችግሩን ወዳጋጠመን ቦታ መሄድ ያለብን። የአንድ ቦታ ግጭት ሲያጋጥመን ወገኖች ይሞታሉ በሚል መሸበር ይኖራል። በተለይም በዚህ ወቅት ስነ ልቦናዊ ድጋፍ ካልተገኘ ችግሩ ይብሳል። ስለዚህም አእምሮ ጤና ጉዳይ በሌሎች እርዳታዎች ጋር አብሮ መሄድ አለበት። በግንዛቤ እጥረት፣ በትራንስፖርት፣ በሌሎች ምክንያቶች ሰዎች ወደ ህክምና ላይመጡ ይችላሉ። ስነ ልቦናዊ ማህበራዊ ድጋፍን በዚህ ማቅረብ ያስፈልጋል። የታመሙ ከሆኑም እኛ መሄድ አለብን። በሌላ በልኩ ሰዎች ድባቴ ውስጥ በሚገቡበት ወቅትም ከሚያውቋቸው ሰዎች ጋር ጊዜ ቢያሳልፉ፣ ችግራቸውን ቢያወሩ ለአእምሮ ህመም የመጋለጥ ሁኔታው ይቀንሳል። የሆስፒታሉ ተመላላሽ ህክምና ክፍል ኃላፊስ ምን አሉ? የሆስፒታሉ የተመላላሽ ክፍል ኃላፊ ሳሙኤል ቶሎሳ የዘንድሮ የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅትም የአእምሮ ጤና አገልግሎት ተደራሽነት ምን ይመስላል በሚል ላይ እንዳተኮረ ገልጸዋል። ከቅርብ ጊዜ ወዲህ እርስ በርስ ግጭት አሉ፣ ያን ተከትሎ የሚመጡ ማህበራዊ ቀውሶች አሉ ያሉት ኃላፊውም በዚህም የተደራሽነት ውስንነት መኖሩንም ለቲግቫ ኢትዮጵያ ተናግረዋል። በተለያዩ ክልሎች ያለው ቀውስ ራሱን የቻለ ተጽዕኖ አለው። ተማሪዎች እንዳይማሩ የማድረግ ሂደቶች አሉ ብለውም ሰዎች ቀጥተኛ የጦርነት ተጠቂ መሆኑን የሚያስጨንቁ ነገሮች ሲፈጠሩ ለአእምሮ ህመም ተጋላጭነታቸው እያደገ እንደሚመጣ ገልጸዋል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የእንግሊዝ ቤተክርስቲያን አባላት AI ወይም ሰው ሰራሽ አስተውሎት በስራና በሰው ልጅ ክብር ላይ አሳሳቢ ተጽዕኖ እንደሚያሳድር አስጠነቀቀ። የእንግሊዝ ቤተክርስቲያን ምሁራንና የፖሊሲ አማካሪዎች በአርቲፊሻል ኢንተለጀንስ ማለትም ሰው ሰራሽ አስተውሎት ላይ ፈጣንና አጠቃላይ ውይይት እንዲደረግ ጥሪ አቅርበዋል። ባለሙያዎቹ ቁጥጥር ያልተደረገበት የቴክኖሎጂ እድገት ኢፍትሃዊነትን እንደሚያሰፋና የሰው ልጆችን መሰረታዊ ክብር ሊሸረሽር እንደሚችልም አስጠንቅቀዋል። ይህ ጥሪ በየካቲት ወር በቤተክርስቲያኒቱ አጠቃላይ ሲኖዶስ ጉባኤ በተፈጸመ ውሳኔ ላይ የተመሰረተ ሲሆን በAI ወይም በሰው ሰራሽ አስተውሎትና በአራተኛው የኢንዱስትሪ አብዮት ከፍተኛ ለውጦች ላይ ያተኮረ ነው ተብሏል። ሲኖዶሱ ስራ ዓላማ ያለውና የተከበረ ሆኖ እንዲቀጥልና ቴክኖሎጂ ከግል ኢኮኖሚያዊ ጥቅም ይልቅ ለማህበራዊ የጋራ ጥቅም ሊውል እንደሚገባም
አሳስቧል። የቤተ ክርስቲያኑ አዲስ የጽሑፍ መጽሔት የሆነው ክሩሲብል የኤአይን ውይይት የስነ መለኮታዊና ተግባራዊ አቀራረብ ያሰፈረ ሲሆን በመጽሔቱ ውስጥ የቀረቡ ጽሑፎች አውቶሜሽንና የአልጎሪዝም ቁጥጥር የዘመናዊ የሥራ ቦታን አቀማመጥ እንዴት እየለወጡ እንደሆነ ይነግራሉ። ከመጽሔቱ ኤርታኤዎች አንዱ የሆኑት ዶክተር ጂን ፕሪቻርድ እንደተናገሩት እንዲህ ያለው ፈጣን የቴክኖሎጂ ለውጥ ሲያጋጥም ህዝባዊነት ከስነ መለኮት አንጻር ተቀባይነት እንደሌለው አስታውቀዋል። ተባባሪ ኤርታ ዊል ፍሬሞንት ብራውንም ስለ ኤአይ ያልተዛባ ብሩህ ተስፋን ከመፈተሽ መቆጠብ የለብንም ወይም የኤአይን ለጋራ ጥቅም የምንገለገልበት መንገዶች ችላ ማለት የለብንም። የኛ ተግባር ፍትሃዊ አካሄድን መቅረጽ ነው በማለት ከቤተ ክርስቲያንም ሆነ ከማህበረሰቡ የተሟላ ተሳትፎ እንደሚያስፈልግ አሳስበዋል። ፖፕ ሊ ከጥቂት ቀናት በፊት ኤአይን በዘመናችን ካሉት ወሳኝ ጉዳዮች አንዱና በሰው ልጆች ክብር ፍትሃዊና ስራ ላይ ያለውን አደጋ አጉልተው አሳይተዋል። የክሩሲብል መጽሔት አዘጋጆች ይህ ስራ ቤተክርስቲያናትን የፖሊሲ አውጪዎችንና አማካይ ዜጎችን አንጸባራቂና ተግባራዊ ውይይት እንዲያደርጉ እንደሚረዳ ተስፋ እንደሚያደርጉም ገልጸዋል። ዘገባው የክርስቲያን ቱዴይ ነው። $30,000 የሚጠጋ ዋጋ የወጣበት የዓለማችን ውዱ ላባ መነጋገሪያ ሆኗል። ባልደረባችን ሮማን ከሊል ተጨማሪ አላት። 9 ግራም የሚመዝነው የወፍ ላባ 46,000 የኒውዚላንድ ዶላር 28,365 የአሜሪካን ዶላር በጨረታ ተሽጧል። በዚህም ላባው በይፋ የዓለማችን ውድ ላባ መሆንም ችሏል። ላባው በኒውዚላንድ ውስጥ ብቻ ይኖሩ ከነበሩና በ20ኛው ክፍለ ዘመን መጀመሪያ ላይ ከጠፉት ሁያ ከተሰኙ የወፍ ዝርያዎች የተገኘ ነው። በመጀመሪያ በጨረታ ወደ $3,000 እንደሚያወጣ የተተመነለት ላባም ከተጠበቀው በላይ በ10 እጥፍ ዋጋ ማውጣት መቻሉም ተነግሯል። የኒውዚላንድ የማኦ ህዝብ በአንድ ወቅት ለሁያ ወፎች ላባ ጥልቅ ባህላዊና መንፈሳዊ ትርጉም ይሰጣቸው እንደነበረም የኦዲት ሴንተራል ዘገባ አመላክቷል። ይህ በባህላዊ እሴት ታዲያ ከወፎች በጥፋት ላይ ተዳምሮ ላባው በጣም ያልተለመደና ዋጋ ያለው እንዲሆን አድርጓል ነው የተባለው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ አታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከናንተ ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ